ሞኖ፣ ስቴሪዮ። እነዚህ ሁለት ቃላት በሙዚቃ ውስጥ በጣም የሚታወቁ ቃላቶች ናቸው። ነገር ግን ብዙ ሰዎች እነዚህን ቃላቶች በደንብ ካለመረዳት የተነሳ በሚሰሯቸው ሙዚቃ ውስጥ ብዙ ስህተቶችን ይፈጽማሉ። ዛሬ ግን በዚህ ቪዲዮ ሞኖ ማለት ምን ማለት ነው፣ ስቴሪዮ ማለት ምን ማለት ነው፣ ልዩነታቸውን በደንብ ተንትነን እንመለከታለን። እሱ ብቻ አይደለም። ለምሳሌ ያክል ሞኖ ለመቅዳት የምትጠቀሙበት ጃክ አለ፣ ስቴሪዮ ለመቅዳት የምትጠቀሙበት ጃክ አለ። እነሱንም በደንብ እንመለከታለን። ቪዲዮን እስከ መጨረሻ ድረስ ተከታተሉ። አሁን ወደ ቪዲዮ እንለፍ። በነገራችን ላይ በ22 አዲስ ላይ የሚለቀቁትን ቪዲዮዎች ከአንድ ጊዜ በላይ ተመልክታችሁ እስካሁን ድረስ የ22 አዲስ ቤተሰብ አልሆናችሁ? ቤተሰብ መሆን ቀላል ነው። ሰብስክራይብ ማድረግ ብቻ ነው። ላይክ እና ሼር ካደረጋችሁ ደግሞ የ22 አዲስ ወዳጅነታችሁን ታጠናክራሉ። ይህንን ቪዲዮ እስከ መጨረሻ ድረስ ተመልከቱት። ከወደዳችሁት ላይክ ታደርጋላችሁ። ሌሎች ሰዎች ደግሞ ቢመለከቱት ካላችሁ ደግሞ ሼር ታደርጋላችሁ። የ22 አዲስ ቤተሰብ መሆን አለብኝ ብላችሁ ከወሰናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እናመሰግናለን። ሞኖ ማለት ድምፅ የምንቀርጽበት ሲንግል ቻናል ማለት ነው። አንድ ቻናል ነው። ድምፅ ሲቀዳ እዛ አንድ መስመር ላይ ወይም አንድ ቻናል ላይ ያርፋል። ስቴሪዮ ሲሆን ግን ሁለት መስመሮች፣ ሁለት ቻናሎች ይኖራሉ። ድምፁ በሁለት መስመር ላይ ወይም በሁለት ቻናል ላይ ያልፋል። ይህንን በደንብ በግልጽ እንመለከተዋለን። ግን ሞኖ ስንቀዳ ራሱን የቻለ የሞኖ ጃክ ሊኖረን ይገባል። ስቴሪዮ ስንቀዳ በስቴሪዮ ቻናል ስቴሪዮ የምንቀዳበት ጃክ ይኖረናል። ስንቀዳ ብቻ አይደለም፣ ሲወጡም እንደዛው ማለት ነው። ለምሳሌ ይሄ የምትመለከቱት ቲአርኤስ ይባላል። ቲአርኤስ ምናልባት በተለምዶ ምን ይባላል? ባናና ጃክ እንለዋለን፣ ግን ቲአርኤስ ይባላል። ይሄ ደግሞ ቲኤስ ይባላል። ይሄ ሞኖ የምንለው ነው፣ ቲኤስ ይባላል። ይሄ ደግሞ ቲአርኤስ ይባላል። ልዩነታቸው ምንድን ነው? ሁለቱም እኩል ነው። ሳይዛቸው ተመጣጣኝ ነው፣ እኩል ነው። ምንም የሳይዝ ልዩነት የለባቸውም። ሳይዛቸው እኩል ሆኖ ግን እዚች ጋር ይታያቸዋል። ይሄ አንድ ቀለበት ጥቁር ነገር መሃል ክርክራለች እዚች ጋር። ይቺ ሞኖ ጃክ መሆኑን ያሳየናል ማለት ነው። ይሄ ደግሞ ስቴሪዮ መሆኑን ነው የሚያሳየን። ሁለት ቀለበት አለ እዚህ ጋር፣ ሁለት ጥቁር ክርክር አለው ማለት ነው። ስለዚህ በዚህኛው የሚቀዳ ሞኖ ነው ማለት ነው። ሄዶ በአንድ ቻናል ላይ በአንድ ላይን ላይ ነው የሚቀረጸው። ይሄ ደግሞ በሁለት ማለት ነው። ሁለት መስመር አለው፣ ሁለት ቻናል ማለት ነው። ይህንን በአውትፑት ደግሞ እንመለከተዋለን። እንዴት አውትፑቱ በዚህኛው ሲቀዳና በዚህ ሲቀዳ ያለውን ልዩነት ማለት ነው። እሱንና እንደዚሁ ደግሞ በስህተት በአንዱ መስመር ላይ ብቻ ድምፅ ተቀርጾ ቢመጣ እንዴት አድርጋችሁ እንደምታስተካክሉትም እንመለከታለን። እስኪ ኮምፒውተራችን ላይ ደግሞ ቀሪውን እንመልከት። እንግዲህ እንደምትመለከቱት አሁን እዚህ ጋር 3 የተቀዱ ድምፆች ታያላችሁ። እነዚህ 3ቱ ኢቨንቶች የተለያዩ ናቸው። የመጀመሪያው 2 መስመር ሲኖረው ግን ድምፁ ወይም ደግሞ ዌቭ የምትመለከቱት አንደኛው መስመር ላይ ነው። ይሄኛው ሁለተኛው ደግሞ አንድ መስመር ነው ያለው መሃል ላይ ድምፁ የተቀመጠው እዛው መስመር ላይ ነው የተቀመጠው። ሶስተኛው 2 መስመሮች ሲኖሩ ሁለቱ መስመሮች ላይ ዌቭ ትመለከታላችሁ። ሁለቱ መስመሮች ላይ ድምፁ ተቀምጧል። ይሄ ማለት ይሄ ከዚህኛው ብንጀምር የተሻለ ነው የሚሆነው። ከዚህኛው እንጀምር። ሁለተኛ ይሄንን እና ሶስተኛ ደግሞ ይሄንን እንመለከታለን። ይሄኛው ሞኖ የምንለው ይሄንን ነው። ድምፁ ሲቀዳ ቀደም ብዬ እንደነገርኳችሁ ቲኤስ በሚባል ጃክ ነው። ቲአርኤስ የሚባለው ባለ ሁለቱ ሲሆን ሞኖ ሲሆን ቲኤስ እንለዋለን። ቲኤስ በሚባለው ጃክ የተቀዳ ነው። ደግሞ ኪቤዝ ላይ ልክ እዚህ ጋር ራይት ክሊክ አድርጋችሁ ስትቀዱ እዚህ ጋር ሞኖ ነው። ኮንፊገሬሽናችንን ሞኖ አድርገን የቀዳነው ድምፅ ነው። ስለዚህ ሄዶ የሚቀረጸው ድምፅ ሴንተር ላይ ነው የሚቀመጠው። ሴንተር ላይ ነው የሚቀመጠው። ሲወጣም ደግሞ ስናዳምጠው አውትፑቱም ደግሞ በሁለቱም ስፒከር እኩል ነው የሚሰማው። በሌፍት ስፒከርም በራይት ስፒከርም ግን ልዩነት አለው። ምክንያቱም ከአንድ መስመር ነው ወደ ሁለቱም የመጣው። ስቴሪዮ ደግሞ ቢሆን ይሄኛውን ደግሞ ብንመለከተው ቅድም ሲቀዳም እንደዚሁ በዚህ ጋር ስቴሪዮ በሚለው ነው የሚቀዳው።
የሚቀዳበትም ኬብል ጃኩ ቲአርኤስ ይባላል። 2 ቀለበት ያለው ነው የሚሆነው። ድምፁ በሁለቱ መስመሮች ላይ ያርፋል። አንደኛው ድምፅ ለሌፍት ስፒከር፣ አንደኛው ድምፅ ደግሞ ለራይት ስፒከር ነው የሚሄደው ማለት ነው። ስለዚህ ሁለቱም ስፒከሮች ላይ ድምፅ ይኖራል። ቀደም ብዬ እንደነገርኳችሁ ሞኖም ሁለቱ ስፒከር ላይ ይሰማል፣ ስቴሪዮም ሁለቱ ስፒከር ላይ ይሰማል። ታዲያ ልዩነቱ ምንድነው ያለን እንደሆነ ይሄ ሞኖ መካከል ላይ ተቀምጦ ወደ ግራና ወደ ቀኝ ስፒከር ይሄዳል እንጂ ለራይት ስፒከር ለብቻ ለሌፍት ስፒከር ለብቻ ድምፅ አይላክለትም። ሲግናል የሚላከው ከሴንተር ከሲንግል ፖይንት ወደ ሁለቱም ይወጣል። ይሄኛው ግን ስቴሪዮ ግን ስንመለከተው ለሌፍት ስፒከር ለብቻው ድምፅ አለ፣ ለራይት ስፒከር ደግሞ ለብቻው አለ። ስለዚህ ተነጥሎ ነው የሚቀዳውም ሲወጣም ስንሰማም እንደዛ ነው። ስለዚህ ብዙ ጊዜ ቀድሜም ከዚህ በፊት ነግራችኋለሁ፣ ድምፅ ስንቀርጽ ቮካል ሊሆን ይችላል፣ ድራም ሊሆን ይችላል፣ ስኔር ሊሆን ይችላል፣ ቤዝ ሊሆን ይችላል። እነዚህ ላይቭ ስፔሻሊ የምንቀርጻቸውን ድምፆች መሳሪያዎችም ቀጥታ በሞኖ ነው የምንቀርጸው። ሁልጊዜ ሞኖ አድርገን እናስገባለን። ግን ሞኖ ሆኖ ተቀረጹ ማለት አውትፑቱ ሞኖ አይሆንም። መጨረሻ ላይ ስራችንን ጨርሰን ኤክስፖርት ስናደርገው በስቴሪዮ ነው የምናደርገው። ምክንያቱም በሁለቱም ስፒከሮች እንዲደመጡልን ሌፍትም ራይትም ሞኖም ሆኖ ይሰማል። ግን ለእያንዳንዱ ተብሎ አይደለም የሚላከው። ለሌፍት ተብሎ የሚላክ የለም፣ ለራይት ተብሎ የሚላክ የለም። ግን አሁን ስቴሪዮ ስናደርገው ግን ለሌፍትም ለራይትም አድርገን እንልካለን። ሚክስ ስንሰራ እዚህ ጋር ነው እንግዲህ ሚክሲንግ ላይ ምናደርጋለን፣ ፓን እናደርጋለን። ፓን ስናደርግ ምን ይኖረዋል? ዊድዝ ይኖረዋል፣ ዴብዝ እንዲኖረዋል እናደርጋለን። የዛኔ ሚክሳችን በጣም አሪፍ እየሆነ ይመጣል። ስለዚህ በስቴሪዮ ብንቀዳም አውትፑታችን ምን ይሆናል ማለት ነው? ይቅርታ፣ በሞኖ ብንቀዳም አውትፑታችንን ስቴሪዮ እናደርጋለን። ይሄኛውን ደግሞ ስንመለከተው መጨረሻ ላይ የምናየው ልክ እንደ ስቴሪዮ ነው፣ ግን ያለው ድምፁ በአንደኛው ቻናል ላይ ብቻ ነው ያለው። በአንደኛው ቻናል ላይ ነው ያለው፣ አንደኛው መስመር ላይ ነው ያለው። አሁን ይህንን ብንከፍተው በአንዱ ስፒከር ብቻ እንጂ በአንደኛው ስፒከር አይደመጥም። በጆሮአችሁ ላይ ሄድፎን አድርጋችሁ ብትሰሙት ወይም ደግሞ ስፒከር ሌፍት እና ራይት ስፒከር ካላችሁ ብትሰሙት አንደኛው ስፒከር ላይ ድምፁ የለም፣ አንደኛው ላይ ብቻ ነው ያለው። እንደዚህ በስህተት ለምሳሌ ራይት ክሊክ አድርጌ እዚህ ስቴሪዮ ይሄንን አድርጌ ስቴሪዮ አድርጌ አሁን በሞኖ ጃክ ብቀዳ ያውን ሶሎ አድርጌ ላሳያችሁ እችላለሁ። አሁን እያወራው ብቀዳ ለምሳሌ እንደዚህ እያደረኩኝ ብቀዳ እንደምትመለከቱት በአንደኛው መስመር ላይ ነው እየተቀዳ ያለው። ስለዚህ ስቴሪዮ ማድረግ አይኖርባችሁም። ሞኖ ብናረጉ ኑሮ ሴንተር ላይ ይኖራል። አሁን ይሄን መልሰን ስናዳምጠው በአንዱ ስፒከር ድምፅ አለ፣ በአንደኛው ስፒከር የለም። እሺ፣ በስህተት እንደዚህ አይነት ነገር የገጠማችሁ ሰዎች ብትኖሩ አሁን ይሄ ድምፅ ተበላሽቷል እንግዲህ እንበል ማለት በአንድ ስፒከር ይሰማል፣ በአንድ ስፒከር ደግሞ ድምፁ የለም። እኛ ደግሞ በሁለቱም ስፒከር እንዲሰማለን እንፈልጋለን። እና ምንድነው መፍትሄው ያለን እንደሆነ አንድ ቀላል መንገድ ላሳያችሁ። ብዙ ሰዎች በዙሪያ ጥምጥም ነው ይህንን ችግር ለመፍታት የሚሞክሩት። እርግጠኛ ነኝ ይህንን አሁን የምነግራችሁን ነገር ከዚህ በፊት ምናልባት አይታችሁት ሰምታችሁት ላይሆን ይችላል። ቀላል ነው። አንድ ነገር ብቻ እናደርጋለን። ይህንን ስቴሪዮ ወይም ደግሞ በአንድ ስፒከር ብቻ የሚሰማ ስቴሪዮ ሆኖ ግን በአንድ ስፒከር በሌፍት ስፒከር ብቻ የሚሰማውን ድምፅ በሁለቱም እንዲሰማልን ማድረግ እንችላለን። ወደ ሞኖ እንቀይረዋለን። እንዴት እንደምንቀይረው እንመልከት። ይህንን ቻናል ከመረጥን በኋላ ራሱን የቀዳነውን ድምፅ እንመርጣለን። እዚህ ጋር ኦዲዮ የሚለው ላይ እንገባለን። ከዛ ፕሮሰስ የሚለው አለ። እዚህ ጋር ፕሮሰስ እንልና ከፕሮሰስ በኋላ እዚች ጋር ስቴሪዮ ፍሊፕ የምትላለች ስቴሪዮ ፍሊፕ የምትሏን እንነካታለን። አሁን ከነካነው በኋላ ምን እናደርገዋለን? አያችሁት? ይሄ የነበረውን ወደ ምን አደረገው? ወደ ስቴሪዮ ቀየረልን። ከፈለግን ደግሞ እዚህ ጋር መተን ይሄ ሌፍቱን ወደ ስቴሪዮ ማድረግ ትችላላችሁ። ከፈለጋችሁ እዚህ ጋር ደግሞ
ራይቱን ወደ እዚህ ቀይር ስትሉት አሁን ራይት የነበረውን ሌፍት የነበረውን ወደ ራይት፣ ራይት የነበረውን ወደ ሌፍት ማሻገር ያሻግረዋል። ከፈለጋችሁ እንደቀደሙ ስቴሪዮ ስትሉት ስቴሪዮ ያደርገዋል። በሁለቱም ታገኙታላችሁ። ቅድም የነበረው በአንድ መስመር ላይ ነበረ፣ አሁን ግን በሁለቱም መስመር ላይ ታገኙታላችሁ ማለት ነው። ስለዚህ አሁን ብንከፍተው በራይት ስፒከርም በሌፍት ስፒከርም ይደመጣል፣ ሁለቱም ላይ ይገኛል። ብዙ ጊዜ እንደዚህ አይነት ነገሮች ስለሚገጥሙ በቀላሉ አሁን ባሳያችሁ መንገድ መፍታት ትችላላችሁ ማለት ነው። የዛሬ ትምህርት በጣም ወሳኝ እንደሆነ ተስፋ አደርጋለሁ። እንደዚህ አይነት ነገር ሲገጥማችሁ በዚህ መንገድ ፍቱት። ሌላ ተጨማሪ ቪዲዮ በዚህ በሞኖ ስቴሪዮ ላይ ምናልባት የገጠማችሁ ችግር ካለና ማወቅ የምትፈልጉት ነገር ካለ ጻፉልኝ በኮሜንት ቦታው ላይ፣ ደግሜ ልሰራላችሁ እችላለሁ። አጠቃላይ ስለ 22 አዲስ የሚሰማችሁን በኮሜንት ቦታው ላይ ጻፉልን። እስከ መጨረሻ ድረስ አሁን ስለተከታተላችሁኝ አመሰግናለሁ። ሰላማችሁ ይብዛ። ቻው